ጎበሶ ቁጥር 1 ከቁጥር 1 ሳጎዳቦንቸ ነውና ጎዳቦንቸው ሲያ እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔር እንደተናገረ ሳራን አሰበ። እግዚአብሔር እንደተናገረው ለሳራ አደረገለት። እግዚአብሔር እንደተናገረ ለሳራ አደረገለት። ሳራም ጸነሰች። እግዚአብሔር በተናገረው ወራት ለአብርሃም በእርጅናው ወንድ ልጅም ወለደለች። አብርሃም የተወለደበት ሳራም የተወለደትን እንደገና አብርሃምም የተወለደለትን ለሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። የልጁ ስም ይስሐቅ አብርሃም የወለደችለትን ሳራ የወለደውን ልጁን ይስሐቅ ብሎ ጠራ ይላል። ትንሽ ጨምር ወደታች። አብርሃም ልጁን ይስሐቅን ልጁ ይስሐቅንም እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። ተባረክ። እኔ ለመውሰድ የፈለኩት ወደ ላይ ነው ያለው። ዘመን ይባረክ። መልእክተሪስ ትታሰባለህ የሚል ነው። ምን ይላል? ድገሙትስ። ምን ይላል? መልእክተሪስ ምን ይላል? ትታሰባለህ። አሜን። ምን ትሆናለህ? ትታሰባለህ። ዛሬ ትታሰባለህ። ዛሬ እግዚአብሔር ያስብልሃል። ዛሬ እግዚአብሔር አንተን ያስባል። በሰው አይደለም የምትታሰበው፣ በጓደኛ አይደለም። ብዙ ዘመን ከአንተ ጋር እየበላው በጓደኛ አይደለም፣ በቀበሌ ሊቀመንበር አይደለም፣ በወረዳ አስተዳደር አይደለም፣ የሆነ የዞን የክልል ርዕሰ መስተዳድር አይደለም። የምትታሰበው በሰማይ አምላክ ነው። ዛሬ ማታ በኢየሱስም ትታሰባለህ። መጽሐፍ ዘፍጥረት ምዕራፍ 21 ላይ ያለው ስፍራ በሕይወት ዘመን በጣም ደስ የሚል ቃል ነው። ይህ ቃል ደስ ይለኛል፣ ሁሌ ነው ደስ የሚለው። ምዕራፍ 1 እስከ ምዕራፍ የተለያየ እስከ 11 ባለው ስለ ባቢሎን፣ ስለ ኖህ፣ ስለ አዳም፣ ስለ ሔዋን፣ ስለ ሴት፣ ስለ ሄኖክ ይናገራል። ምዕራፍ 5 ስለ ሄኖክ፣ ምዕራፍ 4 ስለ ሴት ይናገራል። ምዕራፍ 6 ስለ ኖህ ይጀምራል እስከ 8። ከዛ በኋላም ስለ ባቢሎን እስከ 11 ይቀጥላል። 12ኛ ላይ አብርሃም የሚባል ሰው ይኸውልህ ከዳውነት ላይ ያለው ሰው ይናገራል መጽሐፉ። ይኸውልህ ከዳውነት አገር ላይ ብዙ ሰዎች ጋር አንድ ላይ ተሰብስቦ ዘመድ አዝማድ ምናምን ጋር ተሰብስቦ ቁጭ ብሎ ቤትን ሰርቶ ምስትን አገብቶ ልጅ የለም እንጂ ሁሉ ነገር አለ። እዛ ቦታ ላይ ቁጭ ብሎ ያለውን ሰው እግዚአብሔር ውጣ ብሎ አወጣ ይላል። ውጣ፣ እኔ የሚያሳየው ምድር ውጣና እዛ አገር ላይ ቁጭ በል፣ እኔ አንተን እባርካለሁ፣ አንተ የምትገባበት አገር ሁሉ ትወርሳለህ፣ ለብዙ አሕዛቦችን አንተን አባት አደርጋለሁ ብሎ እግዚአብሔር ቃል ኪዳን ገባ፣ ተናገረ ይላል። እግዚአብሔር ሲናገር አብርሃም ይሄ ምን አይነት ድምፅ ነው አላለም፣ ቀጥታ ወጣ ይላል። ያለው ነገር ሁሉ ጥሎ ነው የወጣው። ሀብታም ነው እዛ ሀገር ላይ አብርሃም፣ በጣም ከልክ በላይ ሀብታም ነው፣ ብር አለው። እሱ የሚተኛው አልጋ የዝሆን ጥርስ ነው፣ በጣም ውድ ነው። ውድ ከሆነበት 300 ምናምን 18 የሚያክሉ ወታደሮች ወይም ቤት ላይ ተወልደው ያደጉት አገልጋዮች አሉ። ይህ ሁሉ የሚቀለብ ሰው ነው፣ ድርጅት አለው ለሰውየው። ነገር ግን ውጣ ስለው ወጣ ይላል። እንዴት ወጣለሁ አላለም፣ አልተከናከረም። እግዚአብሔርን ሰማ፣ ወጣ። ወጥቶ የወንድሙ ልጅን ሎጥን ይዞ ወጣ ይላል። እግዚአብሔር ሎጥን ይዞ ስለወጣ እግዚአብሔር ቅር አለውና ትንሽ ለሱ እንደወጣ አልተመቸውም። ሎጤ ጋር ተለያለው፣ ከሎጤ ተለየ ይላል።
እዛ ቦታ ላይ ከነዓን ምድር ላይ ሄዶ ተቀመጠ። ይህን ምድር ላንተ እኔ እሰጣለሁ፣ አወርሳለሁ፣ ይህን ምድርን ትወርሳለህ፣ ይሄ ላንተ ለዘሪም ርስት አደርጋለሁ ብሎ እግዚአብሔር ቃል ገባ ይላል። ቃል እንደገባ እግዚአብሔር ለአብርሃም አሳልፎ ሰጠ። ነገር ግን ልጅ አልሰጠም ይላል። ብዙ በቤት ላይ የተወለዱ ልጆች አሉ፣ ብዙ አገልጋዮች አሉ። ትላንት የእሱ አገልጋይ ይጋባሉ፣ ይወልዳሉ፣ እሱ ግን አልወለደም። በቤት ላይ ተወልዶ ያደገው ኤልዓዘር የሚባል ሰው የአገልጋዮች ኃላፊ ወይም አዛዡ እሱ ቤትን ሊወርስ ነው ብሎ በጣም ተጨነቀ ይላል። እግዚአብሔር እንደዚህ አለ፣ ስማ አለ አቤስለው፣ በአንተ ቤት ላይ የተወለደው ኤልዓዘር አንተን አይወርስም፣ ከጉልበቱ ይሞታ አንተን ይወርሳል። አትፍራ አለ። አንተ የምትፈራው አንተን አይወርስም አለ። ሁል ቀን ልጅ የለም ትላለህ ስለው ከእግዚአብሔር ጋር ተከራከረ። እድሜ እኮ ሄደዋል ነው ያለ። 75 ዓመቴ ነው እኔ ከዛ ከእሑድ ስወጣ እንኳን አለ። አሁን ወደ 80 ምናምን ሆኗል አለ። አሁን ከ80 አልፏል፣ 90 ሆኗል አለ። እንግዲህ በኋላ ምን አማራጭ አለኝ? እኔ እኮ ወደ መቃብር እየወረድኩ ነኝ፣ ሳራ ማረጅታ ነች ስለው ችግር የለም እኔ ስላንተ ሲስተሙን ቀይራለሁ። ኢየሱስ ያድናል። ለሳራ እግዚአብሔር መልእክት ተናግሮ ነበረ። አንድ ቀን 3 እንግዶች 9ኛ ምዕራፍ ላይ 3 እንግዶች ወደ ደጃፍ ላይ ቁጭ አለው። ወደ ቤት ግቡ አለ። አስገባ፣ አበላ፣ አጠጣ፣ ጠጥቶ በልቶ ከእጅ ላይ ያለው ነገር ሁሉ በልቶ ከጠጡ በኋላ እኛ ዝም ብለን በልተና እንሄዳለን። መላእክቶች ምን ልታደርግ ነው ስለው የቆየ ማፀን ከፍተን እናዳልና እንዴት ስለው ሳራ በሚመጣው ዓመት ወንድ ልጅም ትወልዳለች፣ ወንድ ልጅም ታቅፋለች። ኢየሱስ ያድናል። የለመለውስ ቃስ እየለጠላላ ግደላ ይዲማራው ዶሴ ያቲ ሳራ ሚጫሱ ያንስ ከእንግዲህ በኋላ እንደዚህ የሚባል ነገር አይሆንም። ታዋላ ቡላካ አስጤታ ዱቡታ መላእክት ምን ይለና ሀኔረና ባኦዲዮ ጋገዳ ማና ወደ ቡሳባ አጋ ቢዳና ቡሳ ዶሮ ብሉካቺራ ይማደዶረ አሜን። ኢየሱስ ያድናል። ዛሬ ማታ መልእክት አለኝ። እግዚአብሔር የቆየ ነገር የሚከፍተው ቁልፍ ይዞ መጣ። ታራላይ ታቀማጋ አይሆንም ማለት የሆነ ነገር ስትናገር በውስጣችሁ ለምስቁ ሰዎች ዛሬ እንደ ሳቃችሁ እግዚአብሔር ሳቅ ያደርጋል። አሜን ነው። ከዛ አብርሃም ሳራ ለምነችም ሳቅ ይችላል። ሳራ እየሳቀች ነው አይደለም ስለው አልሳቅም አለች። ዋሸች። ሳቅ እንጂ ላንቺ ሳቅ ይሆናል። ልክ እንደተባለ አሁን 21ኛ ምዕራፍ ላይ በአመቱ ማለት በአመቱ ሳራ እግዚአብሔር እንደተናገረ ለሳራ አደረገላት። መጀመሪያ አሰባት፣ ሁለተኛ አደረገላት። ዛሬ ከሰዓት ጌታ ምስክሬ መልእክት አለኝ። እግዚአብሔር በሰማይ እናንተን ያስባል። ትታሰባላችሁ። የሳራ ማጽን የዘጋው ሳራ አይደለች። የሳራ ማጽን የዘጋው አብርሃም አይደለም። የሳራ ማጽን የዘጋው ምድርቶ መንፈስ አይደለም። የሳራ ማጽን የዘጋው ድግምት አይደለም፣ ጦንቃይ አይደለም፣ መርጌታ አይደለም፣ እንትና አይደለም፣ ሰፈር ላይ የሚዞር እንትን እርግማን የዘር እርግማን አይደለም። የሳራ ማጽን የዘጋው የሳራ ማጽን የዘጋው እግዚአብሔር ራሱ ነው። ብዙ ጊዜ መጽሐፍ ላይ ማጽን የሳራ ብቻ አይደለም፣ የሐና ማጽን የዘጋው እግዚአብሔር ነው።